ቡዜ እንግዲህ ወንድሜን ይዤ ከቤት ካልወጣው አልወጣም በማለት እንግዲህ የሩታን ቤት እያመሱት ነው። ዳኒም ቡዜም የእውነት ነው የምላችሁ ዛሬ ራሱ የተፈጠረው ነገር እጅግ በጣም የሚያሳዝን ነው። ሩታ ያለ ልጇ በቃ ወይንም ደግሞ በቃ ያለ ሰላም እንድትኖር ነው እያደረጓት ያሉት። በቃ ብትንትንትን እያደረጉት ነው ሀሳባቸውን። አብርሃምም እንግዲህ ናንውጣ ከኔ ጋር ወክ አድርገህ ትመለሳለህ ምናምን ብለው ሊዋሽተው ይዘውት ሊወጡ ነበረ። አብርሃምም አልፈልግም ብሎ ሩጦ እንግዲህ ወደ ክፍል ገብቷል። ከባድ ችግር እየተፈጠረ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም የኔ ወዶች የኔ ወርቆች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትትረፍ ይበልልኝ ውዶቼ። አላችሁልኝ ወይ? እንዴት አመሻችሁ? በሰላም ያዋለን በሰላም ያሳድረን እያልኩኝ እንግዲህ ወደ ገደለው ልገባላችሁ ነው። እንግዲህ በአብርሃም ቻናል ላይ ቪዲዮ ተለቋል። የሆነ ከባድ ነገር ነው የተፈጠረው እንግዲህ እንዳያችሁት ማለት ነው። አብርሃም ያለበት ሁኔታ እጅግ በጣም ነው የሚያሳዝነው። በዛም ልክ ደግሞ ሩታ በጣም ነው በዛሬ ቪዲዮ ያስደሰተችኝ ማለት ነው። ምክንያቱም ቡዜ ብዙ ነገር እየለፈለፈች ወንድሜ ጤነኛ አይደለም፣ የሆነ ነገር ተደርጎበታል፣ በሰላምማ እንደዚህ እንትን አይልም። ኤፍሬምም ደግሞ እቤት ውስጥ ነው ያለው፣ ከቤቱ አውጥሽ ወዴት ልትወስድ ነው ምናምን ሲላት፣ እቤት ውስጥማ ቢሆን ይሄ ነገር አይደረግበትም፣ ቤቱ እውነትማ ቤቱ ቢሆን ይሄ ነገር አይሆንም እያለኝ ሲያንቀጠቅጣት ሩታም የልጅ አባት እኮ ነው፣ ወዴት ነው የምትወስጂው? ምንድን ነው የምትፈልጉት? እያለች በቃ ዝም ብላ የሆነ ጥያቄ የምጠይቃቸውና አልተናደደችም። እነሱ እንደሚናገሩት መጥፎ ነገር አልተናገረችም። በጣም ደስ ብሎኛል። ምክንያቱም ለሚያልፍ ቀንና ለሚቀየር ቀን መጥፎ ቃላትን መናገር አልፈለገችም ሩታ ራሱ ማለት ነው። እና ይሄ ነገር ደግሞ በጣም አስደስቶኛል እውነት ለመናገር። ሩታዬ እንግዲህ ያረግሹ ነገር አሪፍ ነው። ምክንያቱም ከባል ቤተሰብ ጋር መጨቃጨቅ በኋላ ላይ ቅሬታ ማትረፍ ነው እንጂ ሌላ ምንም ትርጉም አለው ብዬ አላስብም። እና ባይቦቼ አብርሃም እንግዲህ አልሄድም ብሎ ከቡዜም ወንድሜ ልጄ ካልሄድኩኝ ከዚህ ቤት አልወጣም ብላለች። በተለይ ደግሞ ከቡዜ በላይ ያናደደኝ ዳኒ ነው። ዳኒ ሩታ ላይ ተገልብጦ ማለት ነው ለሷ ብዙ ነገር እንዳላደረገ እሷም ለሱ ብዙ ነገር እንዳላደረገችለት ተገልብጦ ዛሬ ላይ ሩታን ወቃሽ አብርሃምን ደግሞ ደጋፊ ሆኗል ማለት ነውና የእውነት እንደዚህ መቀያየር እንደዚህ እንትን ማለት ይቻላል እንዴ? ግን ጋይሶችዬ ብቻ ፍቅር እንደዚህ መገለባበጥ የሚችል ከሆነ የእውነት ፍቅር አልነበረም። በፊትም ቢሆን ከሩታ ጋር እያስመሰለ ነበር የኖረው ማለት ነው። ዳኒ አስመሳይ ማለት ነው። ራስ ወዳድ ናቸው ሁላቸውም ቢሆን። ብቻ ግን አብርሃም አብሯቸው ስላልሄደና ወደ ክፍል ስለገባ በጣም ደስ ብሎኛል ማለት ነው። ሩታን ይዤ ካልሆነ በቀር ከዚህ ቤት አልወጣም ብሎ ነበርና የእውነት ይለያል ማለት ነው። ሩታዬ ይመችሽ።